አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም። ባላችሁበት አለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እኔ ሰላም ነኝ እና ይሄ ዛሬ የሚያሳያችሁ መሀል አቡል ከምሳ ይባላል። በሳውዲ ሪያድ ከተማ መሀል አቡል ከምሳ ይባላል። በ5 ብር ሁሉም ነገር ሲሆን እቃዎች በ5 ብር የቤት እቃዎች የመሳሰሉት ልብስ፣ ሻምፖ፣ ሳሙና፣ ጫማ ሁሉ ነገር አለበት። ግን ሻምፖዎቹ አይረቡም። ሳሙናውም ሽታው ጥሩ አያምርም፣ ደስ አይልም። እና ልብስ ምናምን ጥሩ ነው። ልብስ አለ፣ ጸጉር ማሳዣ፣ ብዙ ነገር ጡት ማሳዣ፣ ብዙ ነገሮች አሉበት። ግን ሱቁ በጣም ጥሩ ነው። ያው ሻምፖዎቹ ከጸጉር ጋር አይስማሙም። ሻምፖዎቹ አስሊ አይደሉም። የጸጉር እንትን ዘይቱላ አለ፣ ቅባቱላ አለ፣ ግን ለጸጉር አይስማማም። እና እኔ አሁን ራሴ ነኝ ሳሙና ምናምን የሚገዛው፣ ልብስ ራሱ የሚገዛው። የመጣሁት በ1000 ብር ነው። ሳውዲ ሲመጣ በ1000 ብር ደሞዝ ነው የመጣሁት። በመጣው 100 ብር ሴትዮዋ ጭማሪ አርግታልኝ ሳሙናና ቅባት ቫዝሊን ምናምን ራሴ ነው። ልብስ ሁላ ራሴ ገዛለሁ። እንደዚህ እንደ እኔ የምትገዙ ሰው ካላችሁ ያው ለሻምፖዎች ባይሆንም ለልብስ ለምናምን በጣም ይጠቅማሉ። ሁለተኛ ደግሞ አረብ እንትና ሳውዲ አረቢያ ሆናችሁ ጃዛ ቤት የምትኖሩ ጠፍታችሁ የምትሰሩ እንኳን አረ ችግር የለውም ሄዱ፣ ንቃብ ለብሳችሁ ሄዱ፣ ችግር የለውም። አረቦች ናቸው የምትባሉ ሰው ኢትዮጵያ ሆናችሁን አይታወቅም። እቃማ ያላችሁ መሌላችሁም ሆነ ይህን ሱቅ ሄዳችሁ ብትጎብኝት የቤት እቃ በተለይ ጃዛ ቤት የምትኖሩ ተከራይታችሁ የምትኖሩ የቤት እቃ በጣም ርካሽ ዋጋ ነው። የቤት እቃ ሁሉም ነገር አለበት፣ ሁሉ ነገር እና ሄዳችሁ ጎብኙት። እኔ ከመዳሜ ጋር ሄጄ በ3 ወር በ4 ወር አንዳንዴ ሄጄ በትክክል ራሱ አልቀረስኩም። ያው ፈሪቼ ነው፣ ፍርሃት ስላለብኝ በትክክል እንኳን አልቀረስኩም። እንዴ የገባው ነው ትንሽ ነው ያቀረስኩት። እና እንደዛ ነው ሄጄ ከሷ ጋር ፈታ ብዬ የሚያስፈልገኝን እኔ ባይዘዌ መጀመሪያ ልብስ እንትን ሳሙናው ምናምን ሻምፖ ገዛ ነበር፣ ቅባቱላ ምንም ከጸጉር ያልስማማ ሲልኝ ቫዝሊን በሌላ ቦታ ማስመጣት ጀመርኩ። ግን ልብስ ነው የምገዛው። እዛ ከሄድኩኝ ልብስ አለ፣ ጫማ አለ፣ በቃ ብዙ ነገሮች፣ ጸጉር ማሳዣዎች፣ ብዙ ነገሮች አሉ። እነሱን ገዝቼ ምን ፈታ ብዬ እመጣለሁ። እና እንደኔ እንደዚህ መሄድ የሚችሉ መዳማቾቹን መሀል አቡል ከምሳ ጉል መዳም ወዲኒ መሀል አቡል ከምሳ በዲ በሽትረ ቀራጥ ብላችሁ ይውሰዳችሁ እና መዳሞቻችሁ ትውሰዳችሁና አማርኛው ላይ የጠፋብኝ ነው። መዳሞቻችሁ ትውሰዳችሁና እንደዚህ ተገባያዩ ውዶቼ። ኑሮን ለመክፋት ቀለላ ነገር አካብደን በቶክቶክ በምናምን በ100 ቤት የሚገዙ እቃዎችን ከመግዛት ልብሶችን ከመግዛት እንደዚህ ፈታ ብለን በዚህ ሱቅ ልብስ ወላሂ ምርጥ የውስጥ ልብሶች፣ ምርጥ እቃዎች አሉ። በቲክቶክ በመጥለብ ማለት ነው። ከቲክቶክ ከመጥለብ ወይስ በሺን በምናምን ከመጥለብ ይሄ ይሻላል። በጣም ርካሽ ነው ለጊዜው። የስራ ልብስ ምርጥ ልብሶች አሉ። ኢትዮጵያ ራስ ስትሄዱ ያው እነኚህ ሸርቦች የሚታያችሁ ሸርቦች 5 ብር ናቸው። እነዚህ ስጦታ አረብ ሀገር ስጦታ ይዤ መጣሁ ብላችሁ ስጡ። በ5 ብር ገዝታችሁ ወስዳችሁ ስጦታ ምናምን መግዛት ከፈለጋችሁ ያው የውስጥ ልብሶች ምናምን ትንሽ ብር እኮ ነው፣ 5 ብር ነው። ይህንን ገዝታችሁ መውሰድ ትችላላችሁ። ውድ ቤተሰቦቼ ለእናንተ ለራሴ እየጠቀመኝን ለራሴ እየተጠቀምኩትን ለእናንተ ላካፍላችሁ ብዬ ነው። እና ሄዱና ጉብኝት በጣም ትወዱታላችሁ። በጣም ምርጥ እንትን ነው፣ ሞን ነው፣ ቅርብ እኮ ነው። ሪያድ ላላችሁ በጣም ቅርብ ነው። እናም ብቻ አይደለም ብዙ በሌላ ከተማ ራሱ ብዙ ሱቆች አሉ ተባለ። ባለ 5 ብር ገበያ ብዙ ሞሎች አሉ። በአንድ ከተማ ሆነ ሴትዮዋ ልጅ ማለት ነው የምትኖረው ከሪያድ ውጭ ነው። ትንሽዬ ከተማ ነች ያለች 4 ነው 5 መሀል አቡል ከምሳ አለ ያለች
እንደዛም ሌላ ቦታም ያላችሁ ብቻ ሪያድ ነዋሪዎች ሲሆን ሌላ ቦታ ያላችሁ ሄዳችሁ በዚህ ቀለል ባላ በብዙ ብር ሳታካብዱ ኑራችሁን ቀለል አርግታችሁ በተለይ እዚህ ጃዛ ቤት ዳር ይዛችሁ ምናምን የምትኖሩ ሰዎች ኑራችሁን እንደዚህ ቀለል አርግታችሁ በትንሽ ብር መገበያየት ትችላላችሁ። ሁሉም ነገር ቀላል ማለትም እንደ ሌላ ቦታ አይደለም። ልብስ ራሱ አለ ከ5 ብር በላይ ነው፣ ግን ቢሆንም እንደ ሌላ ቦታ ውድ አይደለም። በጣም ቅናሽ ነው። በቅናሽ ዋጋ ነው የምታገኙት። የሚያማምሩ ልብሶች አሉ እና ሄዱና ጉብኝት። ሻምፖ ደግሞ እኔ የምጠቀመው ሻምፖ እኔ ሌላ ጊዜ አሳያችኋለሁ። ቫዝሊን እና ሻምፖ ሌላ ጋ ነው የሚያመጣው፣ ከሌላ ቦታ ነው የማስመጣው። ልጅቷ ነው የምጠልብልኝ። እና ሌላ ነገሮች ደግሞ ልብስ ምናምን ብዙ ነገሮችን ከዛ ነው የምገዛው። ያው ሻምፖና ሳሙና ባይሆንም ቫዝሊን ባይሆንም ከዛ ነው የማመጣው። እኔ በአንድ ቀን ሄጄ በ5 ብር ተራ በርካሽ አገኘው ብዬ የ250 ብር እቃ ነው መሰለኝ ጠቅጥቀ ይዤ አልመጣም። ሻምፖ 2-3 ሳሙና በደርዘን ምናምን እስካሁን ድረስ አሉ። አሁን እነኝን ከገዛው በኋላ አንዴ እስቲ ቪዲዮ ሰራላችኋለሁ። ከመጣው ማለቴም የዛ ገበያው ከሄድኩኝ አመት ነው ማለቴም ከእቃው ከገዛው አመት ነው። እስካሁን አሉ፣ አልተጠቀምኳቸው። ለምን አይጠቅሙም። በቃ ጸጉርንም ያጨማድዳሉ፣ ጸጉር ይበጣጠሳል፣ በጣም ነው ጸጉር ይበላሻል። በቃ ለዛ እኔ አልጠቀሙም። ከሌላ ቦታ ነው ሻምፖ ማስመጣው፣ ቫዝሊንም ሳሙናም ሁሉንም ነገር ያኔ ማለቴም ልብስ ምናምን ነው እዚህ ከሄድኩኝ የምገዛው። የቤት እቃዎች ደግሞ በተለይ አንዳንዴ ሲያይማ እዚህ ተከራይቼ ሊኖር ወይ የሚባል ሀሳብ ይመጣልኛል። ማለቴም በቃ ልብሶችን ሳያቸው ማለት እቃዎቹን ሳያቸው በቃ እዚህ ተከራይቶ ለሚኖር ሰው በጣም ምቹ ነው። ይሄ ባለ 5 ብር ገበያ ምርጥ እቃ ነው ያለበት ወላሂ። ማለቴም እኔ ራሴ እዚህ የምኖር ቢሆን ያው ቤቴን እቃ በእቃ አረገው ነበር፣ ብቻ በ5 ብር እየገዛው ማለት ነው። ምን ነው ርካሽ ላንቺ መድኃኒት ነው ወይ ውዱ ነትገዥን ወይ እንዳትሉኝ፣ እንደ ሀገራችን ማለትም እንደ ጊዜው መኖር ነው። ህይወትን ቀለል አርግቶ መኖር ነው። በቃ ሲጀመር ህይወት የምጣፍጠው ቀለል ስትል እኮ ነው። ስናካብድ ስናሽቃብድ ይሄን ካላገዛ ቀለል አርግተን ስንኖር ነው እንጂ በማካበድ አይደለም። ህይወት የምትመራው በማካበድ አይደለም፣ አለማካበድ ነው። በተቻለ መጠን ህይወታችን ቀለል አርግተን ብንኖር ደስ ይለኛል። ውድ ቤተሰቦቼ የሚያማምሩ ልብሶች አሉ፣ ብዙ ነገር አለ። መግዛት የምትፈልጉ ወላሂ ሻንጣ፣ የሰፈር ሻንጣ ማለት እንትን ትልቁ ሻንጣ ባለጎማው እሱ ሁላ አለ። በቅናሽ ዋጋ ነው የሚገኘው፣ በቅናሽ ዋጋ ወላሂ ዋጋው በጣም ጥሩ ነው። ለናንተ እንትን ለራሴ የጠቀመኝን ለናንተ ላካፍል ብዬ ነው ዛሬ ይዤላችሁ የመጣሁት። እና እንደዚህ ነው እላችኋለሁ ውድ ቤተሰቦቼ። እስከዚህ ድረስ ስለተከታተላችሁኝ ከልቤ አመሰግናለሁ። በርቱልኝ፣ ጠንክሩልኝ። የሰው ሀገር ከባድ ነው። እንደ ጊዜው መኖር ነው። ሳካብዱ ቀለል አርግቶ መኖር ነው። የሰው ሀገር ኑሮ ካካበድናት አይደለም ሰው ሀገር በሀገራችን ራሱ በቃ ቀለል አርግተን ቀለል ያለ ነገር ፈልገን ቀለል አርግተን ብንኖር ህይወት ጣዕም አላት። ቀለል አርግተን ስንኖር ነው። ስናካብድ የሌለንን እየተመኘን የሰውን እያየን እየቀነን ምናምን በጣም ከባድ ነው የሚሆንብን። ስለዚህ ህይወታችን ቀለል አርግተን ብንኖር ደስ ይለኛል፣ እንደኔ ቢሆን ማለት ነው ውድ ቤተሰቦቼ። እና እስከዚህ ድረስ ስለተከታተለችኝ ከልቤ አመሰግናለሁ። ሰላሙ ነው።